ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ከስብሐት ገብረ እግዚአብሔር ሥራዎች ውስጥ አንድ አጠር ያለች ትረካ አስደምጣችኋለሁ። ሌሎች በርከት ያሉ የስብሐት ሥራዎችም ስለተተረኩ ፕሌሊስቱን አያይዝላችኋለሁ። ካልሰማችኋቸው መስማት ትችላላችሁ። የምሰራቸውን ትረካዎች የምትወዷቸው ከሆነ ልታግዙኝ ከምትችሉበት መንገዶች አንዱ ቪዲዮዎችን ላይክ ማድረግ ነውና ስትጀምሩ ላይክ አድርጋችሁ እንድትጀምሩ በአክብሮት እጠይቃለሁ። ኮሜንት፣ ሼር እና ሰብስክራይብ ማድረግም አይረሳ። ወደ ትረካው እናልፋለን። ዘር ደራሲ ስብሐት ገብረ እግዚአብሔር ከ567 መድብል የተገኘ። የስምንተኛ ክፍል ፈተና 3 ወር ሲቀረው ብርቄ ጧት ሊያቅለሸልሻት ጀመረ። ተማሪ ቤት ለመሄድ ስትበጣጠር እማዬ እንደ ሁልጊዜያቸው ከትላንት ጠላ ጠጪዎች የተረፈውን ቆሎ ለቁርሷ ሲያቀርቡላት እንዳያስታውቃትና እንዳያጋልጣት በመፍራት ሰዓት ደረሰብኝ ብላ ቆሎውን በቁራጭ ጋዜጣ ጠቅልላ ትወጣለች። መንገድ ላይ ልትቆረጥመው ከጀመረች በኋላ ሆዷ ከፍ ዝቅ እያለባት ትተፋውና የተረፈውን ቆሎ ለጓደኞቿ ለናዜብ ትሰጣቸዋለች። እማዬ ለሷ ብለው ቁርስ ሳይበሉ እንደሚውሉ ስለምታውቅ አንዳንዴ ይህ የቆሎ ነገር ይቆረቁራታል። የቆሎው ሐሳብ ከደቀቀ በኋላ ያ ትልቁ አስፈሪው ሐሳብ እንቅ ያደርጋታል። ውሎ አድሮ አንድ ቀን እማዬ እርግዝናዋን ሲያውቁ ምን ይሉ ይሆን? ይገሏታል። እሳቸው ጠላ እየጠመቁ ጥጥ እየፈተሉ ዶሮቻቸውን እየሸጡ ፍዳ አይተው አሳድገው ከ8ኛ ክፍል ያደረሷት ለዚህ ኖሯል። ምን በደሏት? ከእናት የበለጠ ሆነው ባሳደጉ ይሄ ድረስባቸው። ምን ይሉ? ድንገት ጉዷ ወለል ብሎ ሲታያቸው ምን ያረጉ ይሆን? በብስጭት አያብዱ? እድላቸውን አያረግሙ? የዚህን ሐሳብ ሸክም ለብቻዋ መሸከም ስላልቻለች ለዳምጠው ነገረችው። ወይ ያገባኛል ወይ እሱ በመሰለው መንገድ ያግዘኛል መስሏት ነበር። አጀሬ ታዲያ ሲጃራውን እያቀጣጠለ ከኔ ለመሆኑ ምን ማስረጃለሽ አላት። የድሮ ቀልዱና ጨዋታው ፊቱም ላይ አይታይም፣ ድምፁም ውስጥ አይሰማ። ብርቄ ግራ ገባት። ማስረጃ ያስፈልገኛል? አሁን ይህ አልጋ አይመሰክርም? ስንትና ስንት አልጋ አለ፣ ስንትና ስንት ምስክር አለ አላት። ቃል ሳትናገር ተነስታ ልብሷን ለባብሳ ወጣች። አሁን እግዚአብሔር ወይ መልክ ባይሰጣት ወይ ወንዶችን አታላዮች አድርገው ባይፈጥራቸው ምን ቸገረው ነበር? አንድ ቀን ትምህርት አልቆ ልጆች ተበታትነው እሷ ብቻዋን ክፍል ውስጥ ቀርታ አዜብ ውጪ ፈልጋታት ኖሮ ብትመለስ ስታለቅስ አገኘቻት። አዜብም ወይ ምን ሆንሽብኝ ብርቅዬ? እኔ ላልቅስልሽ? ምን ሆነሽ ነው ብላ አቀፈቻትና ብርቄ ሆድ ብሷት በረጅሙ ካለቀሰች በኋላ ችግሯን ስትነግራት አዜብም አብራት አለቀሰች። በኋላ ቤቷ ድረስ ሸኘቻትና ባይዞሽ እሱ ሚካኤል ያውቃል አለቻት። ብርቄ ሐሳቧ በመጠኑ ቀለል አለላት። ጓደኛ አታሳጣኝ እያለች በሐዘኗ ጨለማ ውስጥ የደስታ ጭላንጭል እየታያት ቤቷ ገባች። በአዜብ አይዞሽ ባይነት ብርቄ እርግዝናዋን ለ1 ወር ተኩል ያህል ቻለችው። በኋላ ግን ያሰበችበት ስትሄድ በአንድ በኩል የ8ኛ ክፍል ፈተና ደርሷል። ስለ እርግዝናዋ እየሰጋች ልታልፈው አትችልም። በአንድ በኩል እማዬ ጉዷን ቢያውቁ አንጀታቸው ቁርጥ የሚል መሰላት። ላስወርደው አለቻት አዜብን። አደገኛ ነው ይላለሁ፣ ይቅርብሽ አለቻት። ሌላ ምን ላድርግ አዜብዬ? ለማዬ ያለሁት እኔ ብቻ ነኝ። ከፍሬ የበለጠ አንቺን ሰጥቶኛል፣ እህቴም ቢወስድብኝም አንቺን ተክቶልኛል፣ አላማረረውም ሲሏት ትዝ አላትና በሐሳቧ ተሸማቀቀች። አንድ ቅዳሜ ጠዋት ተነስታ እንደወጥ ጠጣች። እሷ ተስፋ ያደረገችው
ጣጣው ቅዳሜና እሁድ አልቆ ሰኞ ተማሪ ቤት ውላለሁ ብላ ነበር። ቅዳሜ አሟቷ አለ። አዜብ አብራቷ አለች። እሁድ በጣም ሲብስባት ጊዜ አዜብ ፈራችና እውነቱን ለማዬ ነገረቻቸው። የማዬ ኮሳሳ ሰውነት ቀሚሳቸውን አንቀጠቀጠው። ቁጭ ብድግ አሉ። ውጭ ወጡ። ተመልሰው ገቡ። ቀጫጭን እጆቻቸውን 10 ጊዜ አንቋቁ። ብርቄ አልጋ ላይ ተጋድማ በደከመ መልክ ወደ ላይ አይኗን እያንከባለለች በፍርሃት ስታያቸው አንቺ ቆሻሻ ዋለቄ አሏት። ደግሞ ላንቺ ብዬ ማሽላ መቁላቴ እጣን ማጨሴ ድብን ክንጅራቲም እኔ ብለሽ አንቺ ጨካኝ አረመኔ እኔ ፍሬ ነሽ ስል የሰጠኝ ፍሬን ታጠፊብኝ አንቺ ቡዳ አሉና ድንገት ጸጥ አሉ። እንባቸው እየወረደ ከሳጥናቸው ላይ ቁጭ አሉና ራሳቸውን እጃቸው ውስጥ ደፍተው የኔ ብርቅዬ አንድ አይኔ ነሽ እንዳትጠፊብኝ እንዳይጨልምብኝ እናትሽ ስትሞትብኝ የሞትኩት ይበቃል አትግደይ ዳኝልኝ ብርቅዬ ለኔ ስትይ ዳኝልኝ ሲሉ ብርቄ እጇን ሰዳ እጃቸውን ስትስብ አዜብ ቶሎ ትታቸው ወጥታ በሩን ዘጋችላቸው። እዚያው ቆማ ብዙ ቆየች። አንድ ባለባርኔጣ ሰውዬ ሲያልፍ በሩን ሲያይ ጊዜ ጠላ የለም አለችው። መንገዱን ቀጠለ። ቆይቶ በሩ ተከፈተ። የብርቄ እናት ገቢ እንጂ ቡናው እኮ ቀዘቀዘ አሏት። ፊታቸው ላይ ሐዘን የሚሏት የለችም። እማዬ ለክፉ ቀን አጠራቅማት የነበረውን ገንዘብ አውጥተው ብርቄን ሐኪም ቤት ወሰዷት። አንድ ቀን እንኳን ሳያቋርጡ አንዲት ሰዓት እንኳ ጊዜ ሳያጓድሉ እየተመላለሱ 21 ቀን ሙሉ አስታመሟት። 8ኛ ክፍል ፈተና መጣ። አለፈ። ብርቄም አለፈችው። ግን ወደ 9ኛ እንዳትቀጥል እሷም አፈረች። እማዬም እስክትገላገይ አርፈሽ ተቀመጪ አሏት። በዚሁ ቀረ። አዜብ ግን በበኩሏ ትምህርቷ ልትቀጥል ትፈልግ ነበር። ፈተናውን ወደቀች። ምን ነው በኔ ፈንታ አንቺን ባሳለፈሽ አለቻት ብርቄ። ክፋት አለች አዜብ። እማዬ የቤት ኪራይ ስለበዛባቸው አነስ ያለች ቤት ፈልገው ገቡ። አዲሱ ሰፈር ቆሸሽ ያለ ሆኖ ቤቶቹ ቦታ ጠቧቸው እርስ በርስ የሚጋፉ የሚጓሸሙ ይመስል አንዳንዶቹ ወደ አንድ በኩል ሌሎቹ ወደ ሌላ በኩል ተንጋደዋል። ሰፈሩ ደስ አይልም፣ ግን ጠላው ደህና ይሸጥ ጀመር። አንድ ቀን እማዬ ሲፈሩ ሲቸሩ ብርቄን የልጅሽ አባት ማን ነው አሏት። ልጄ አባት አይፈልግም አለቻቸው። በመጠየቃቸው ያፈሩ ይመስል ዝም አሉና ደጃፉ ጋር እንጫቸው የነበሩትን 3 ጫጩቶች ትክ ብለው ያዩዋቸው ጀመር። እሷም ጫጩቶቹን ስታይ ቆይታ አረገዝኩ ስለው ጊዜ እኔ ልጅ መሆኑን እንዴት አውቃለሁ አለኝ። ይሄ ምላጭ ሌባ አለች። ግድ የለሽም አሉ ለራሳቸው የሚናገሩ ይመስል። አሸክሙኝ ዞር ሲል እንዴት ግድ የለሽም ትኛለሽ? ሳቅ እንደማለት ብለው መጥፎ ሸክም መስሎሻል አሏት። እንዴት አድርጌ ላሳድገው ነው? እሱ ያለው ላይ ቀር እሱ ያለው ላይ ሆን እኔ እንዴት አድርጌ ነው ያሳድግኩሽ? ወይ እማዬ ሁልጊዜ ልጅ ለምን ታረጊኛለሽ? ይህን ሁሉ ዘመን ምን ያህል ሸክም እንደሆንኩብሽ አላውቅ መስሎሻል? ይኸው እንዴት እንዳረጀሽ። እና ባረጀት ሊቀርልኝ ኖሯል ድንቄ። እኔን ማሳደግ ባይኖርብሽ አሁን በምቾት ትኖሪ አልነበረም አለቻቸው። እና አሁን ከማን ጋር ቁጭ ብዬ እጫወት ነበር አሏት። ከሶፋ ወንበር ጋር ነው ወይስ ከናይለን ቀሚስ ጋር ነው ወይስ ወርቅ አምባርና ጉትቻ እያማታሁ እጫወት ነበር? ከማለስ ጋር ትጫወቺ ነበር። ከየት የመጣ ባል? እኔ ተማሪ ቤት ልገባ ሰሞን አቶ በየነ ልጅሽን ለዘመዶችሽ ስጫቸውና ላግባሽ ብለውሽ እምቢ አላልሻቸው? ደነገጡ። ዞር ብለው አይኗን እያዩ በዚያውም ድንጋጤውን እየሸሸጉ ማን ነው ይህን የዋሽሽ? ያቺ ቀራጭ ማናሊ ናት። መቼስ ስትዋሽ ነጋትም
መጥኔ አታጭበርብሪ፣ ተይዘሻል አለቻቸው ሳቅ ብላ። ኧረ እኔ አላጭበረብሩ ካልሽስ እንግዲያው አንድ ሳይሆን 3 ባል ነው እምቢ ያልኩት። በይ ምን ትሆኚ? እንዴ ለምን እምቢ አልሽ? ሳልፈልግስ ልጄ፣ በመንግስት ሀገር ማን ያስገድደኛል? ለምን አልፈለግሽም? በእኔ ምክንያት ነው? አንዳንዱ በአንቺ ምክንያት ነው፣ ሌሎቹን በእኔ ምክንያት ነው። እንዴት በአንቺ ምክንያት? በረጅሙ እየተነፈሱ ምኑን አውቄው ብለሽ እንዲያው ሆዲ ፍጨው ነው እንጂ አሏት። ሊናገሩ እንዳልፈለጉ አወቀች። አጭር ዝምታ ሆነ። ዓይናቸውን ወዲያ ሩቅ ባዶ ቦታ ልከው በሐሳባቸው ሲዋኙ እማዬ ብላ በድምጿ ገመድ ጎትታ መለሰቻቸው። ወዬ ብርቅዬ ወርቅዬ አሏት እየሳቁ ድሮ ልጅ ሆና እንደሚሏት። እኔ ስወለድ አንቺ የት ነበርሽ? ከተማ ነዋ ልጄ፣ ከተማ ከጠላና ከጎረምሳ ስዳራ ነው መወለድሽን የሰማው። አቤት እንዴት ደስ አለኝ መሰለሽ! በልቤ እልል እያልኩ እየበረርኩ እንጂ አውቶቡሴን ተሳፍሬ ከቸች አልኩ። የትዝታው ሳቅ ከፊታቸው ጠፋና እንደገና ዓይናቸው ሐሳባቸውን አስከትሎ ሩቅ አገር ደረሰ። በምን የተነሳ ነበር ከአገር ቤት ጠፍተሽ ሄድሽው? ከድጋል የተነሳ ነዋ። ከዚያ ሐሳባቸው ካለበት ከሩቅ አገር ሆነው የሚናገሩ ይመስል ለሷም ለራሳቸውም የሚያወሩ ይመስል ባሌ ነጋዴ ነበር ይሁልሽ አሉና ጀመሩ። ወጥም አልሰራ ልብስም አላጥብ፣ ሁሉ በገረድ ነው። እሱ ደግሞ ይወደኛል፣ ያከብረኛል፣ ያስጌጠኛል። እንዲህ አይምሰልሽ። ለንግዱ ከተማ በሄደ ቁጥር ወይ ሻሽ ወይ ቀሚስ ወይ ሽቶ ወይ ጌጥ ሳይዝልኝ ይመለሳል ማለት ዘበት ነበር። ሀያ ጊዜ እውነት ነበረ ያ ጊዜ። ከዚያም ዝም ብለው ቆይተው ማናት ፍታት እያሉ ልቡን ያወልቁት የነበሩ እህቶቹ ከውጭ ወለደ ሲሉኝ ጊዜ ቀንቼ ተቃጥዬ ልሞት። ለካስ ከተማ የሚያሰኘው ሸቀጡ ብቻ አልነበረም። ዕቃዬን ጠቀለልኩና አባቴ ቤት ለምን ወለደ ብዬ አይደለም እኮ፣ እሱማ ለእኔ አልሰጠኝምና አንተንም ይቅርብህ አልለውም። ያውም ፍሬን የመሰለ ጠጋ ፈጣሪ ሰጥቶት ነው እኔን የሚከፋኝ። እንዲያውም ከሌላ ውለድ ልበለው ይሆን እያልኩ ብዙ ሳስብ ነበር። ምንስ ቢሆን ሰውን አትውለድ ይባላል አሉ። እንግዲያው ምንድነው ያስቆጣሽ? ደብቆኝ የሰው መሳለቂያ ያረገኝ ብዬ ነዋ። ውኛ አይደለሁ እንጂ እሱማ ይወደኝ ነበር። እግዚአብሔር ይስጠው። አማላጅ ሽማግሌ ላከብኝ፣ እናትሽን ሳይቀር ላከብኝ። የፈለገችውን እክሳለሁ አለ። እና ምን አልሽው? አፍንጫህን ላሳልኩትና ከተማ ወጣሁ። የሰው ገረድ አልሆንም አልኩና ጠላ ጠምቅ ጀመረ። ከልክ ያለፈ ቆንጆ ነበርኩ መቸስ። የጊዜው አለባበስ ሌላ ነበር እንጂ እንዳንቺ ነበርኩ። ሁለቱም ሳቁ። ታዲያ ያ ባሌ እግዚአብሔር ይስጠው ስንትና ስንት ዓመት አልፎ ስንትና ስንት ነገር ከደረሰብኝ በኋላ እንኳ ነይ ቤትሽ ተመለሺ እያለ ልክብኝ ነበር። ለምን አልተመለስሽው? ምታረቁ አይሻልም ኖረዋል? ይሻል ነበር፣ እምቢ አልኩ። እንዴ ለምን? ጓደኛዬ የነበረች የወለደችለት፣ በእሱ ተቀየምኩት። ስንትና ስንት ሴት ሞልቶ ተርፎ ከጓደኛ የወለደና አንጀት የቆረጠው እንዲህ ነው ልሻለሁ። ሁለቱም ዝም ብለው ከቆዩ በኋላ ማማ ከሞተች በኋላ ለምን አንቺ ወሰድሽ? አለቻቸው። እሷ ናት ለእኔ እንድትሆኝ የተናዘዘች። ምን ያህል ልጅ እንደምመኝ የምታውቅ እሷ ብቻ ነበረች። አጎቶችሽማ ሊወስዱብኝ ቦልተው ነበር። ወጭ እገኛለሁ አልኩና በግድ ወሰድኩሽ እንጂ እንዲህ ነው ይኸውልሽ። አንቺም እናትሽን ነጠቀሽና እኔን ሰጠርሽ፣ እኔንም ልጅ ከለከለኝና አንቺን ሰጠኝ። አሁንስ ሳስበው እንኳንም አልወለድኩ፣ ሸክም ቀረ እንጂ ምን ቀረ። እውነታቸውን እንዳልሆነ ስለተሰማቸው ዓይኗን ሸሹት። እሷም ስላወቀች ዓይናቸውን ሸሸች።
ወንድ ልጅ ወለደች። እማዬ ስሙን አሸናፊ አሉት። እንዶድን አሸነፈ። ገና ድህነትን ያሸንፋል ምን አለበይኝ አሏት። አራስ እንዳለች አባትየው አማላጅ ላከና መጣ። አብረን እናሳድገው አለ። ልጅ ለመሆኑ እንዴት ታውቃለህ? አለችው። አምንሻለሁ አላት። እንግዲያው መነኝ፣ ያንተ አይደለም አባቱ ሌላ ነው። ስንትና ስንት አልጋለ መሰለህ? እክስሻለሁ አላት። እምቢ አለችው። ለጊዜው ተስፋ ቆርጦ ሄደ። በኋላ እማዬ ሊመክሯት ሞከሩ። ሁለተኛ ስሙን እንዳታነሽብኝ በአሸናፊ ሞት ይዤሻለሁ አለቻቸው። ገረማቸው። እምቢ ከማይወጣት እህታቸው ተወልዳ ልክ እንደሳቸው እልኸኛና እምቢተኛ ናት። ልጃቸው ናት። ሳቅ ብለው አረ ለነገሩ አሸናፊም አባት አያስፈልገውም፣ ለራሱ ወንድ ነው አሏት። ዳምጤን ግን በምስጢር ከጥቂት ጊዜ በኋላ አባ ዘርዓ ያዕቆብን አማላጅ ይዘህና ብለው ላኩበት። ተጻፈ ኅዳር 1966